ويني جيتاوي من درو متاقو ነገር ማስረዳክ ምንድነው ማስረዳክ አረ በእግዚአብሔር እስክት መጣ እንዴት እንደጨነቀኝ እንዴ እኔም በገዛ ቤቴ መተንፈስ ይጭነቀኝ እንዴ ወጥቻለ ጎን በሰላም አልገባኝ ፍቅር ለምን አታስረጂ እሺ ምን አይነት ሰው ያመጣህብኝ ምን አይነት ሰው ያመጣህብኝ አልኩንዳይሽ ይኸውላችሁ ቤተሰቦቼ ይሄ ሁሉ ነገር እንዲነሳ መንስኤዋ ራሷ ናት ምንም ቢሆን ምንም ቢያረጓት ፉፉና ቡሪካ ይሻሏን ነበር እሷ አሁን ቡሪካንና ፉፉን ከሷ ለማራቅ እነሱ እንዲናደዱ በሷ ላይ እንዲቀኑ ምናምን ያደረገችው ነገር ነው ዛሬ እሷን ምቾቷን እየነሳ ያለው ነገር ስለዚህ መጀመሪያ ነበር ይሄንን ነገር ማድረግ የነበረባት እና ከልጁ ጋር የነበራቸው ሪሌሽንሺፕ ማለት ግንኙነታቸው በእንዴት አይነት ነገር እንደሆነ አስረግጣ በስርዓት መንገር ነበረባት ፍቅርታ ማለት ማደለው እንደዚህ የሚያጠባብቅ ነገር የሚለንም ማን ምንም ቆይ ነገር እና ችግር የለም እናንተም ምንድነው እናንተ አሁን ማላችሁ እንዴ ምንድነው መረብ ቆይ ነግርሃለሁ እኮ ለምንድነው የደወልሽልኝ ምንድነው የምትሰሩት ምንድነው የሚሰሩት ምንም የተፈጠረ እኮ ምንድነው የሚሰሩት እነሱን ሸኝቼ እኔ ካንተ እና በመቀጠል ደግሞ ለልጁ የሰጠችው ቦታ ነው ልጁ አምረሮ እንዲያለን ነገር እንዲጀምር ያደረገው የፍቅረት ስራ ነው የመረኝ ነው የምላችሁ ምናልባት ለቪዲዮ ብቻ ተስማምተው ይሁን እንጃ ብቻ በርግጥ ለቪዲዮ ብቻ ተስማምተው ነው የሚሆኑት ይሄን ነገር የሚሆነው ማለት እና እኔ ፍቅር ታገተች ምናምን የሚለውን ተምናል ያለው ጽሁፍ አይቼ በጣም ነበር የደረገጥኩኝ እግዚአብሔር ምን አይነት ሰው ቢያገታት ነው ይሄ እስቲፎ ባለፈው ያወራውን ነገር በተግባር አዋለው በሚል እንዴ ለሷ እንደ ጋርድ ነው ያደረጋቸው እንጂ ሌላ ነገር ምናምን አስበው አይደለም በርግጥ እሱ እና እሱ የሚያጠፋው ነገር ቢኖር ፍቅር ይሄን ያል ጠላቷ ማን ነው እግዚአብሔርን ፍቅርን የሚጣላ ሰው እኮ የለም ሲጀመረችን የመሰለች ወርቅ አልማዝ ማን ነው የሚጣላት ሁሉም ይወዷታል እንጂ ይጠሏታል ብዬ አላስብም እኔ ምን አይነት ነገር እንዳስተበ እኔ እንጃ ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የኔ ቻናል ቤተሰቦች ደህና ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት ሰላማችሁ ብዝዝት እንዲል ልባዊ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስና አሪፍ ቪዲዮ ለእናንተ ተመልሼ መጥቻለሁ እንግዲህ እንደተለመደው ለቻናሌ አዲስ ሆናችሁ ቻናላችንን ሰብስክራይብ ያድርጋችሁ እንዲሁም የቻናሌ ቅመሞች ደግሞ እንደተለመደው ቪዲዮን በላይክ ጀምሩ ያላችሁን ሐሳብ አስተያየት በነጻነት ኮሜንት ስር ማስቀመጥ ትችላላችሁ እናንተ በኮሜንት እኔ ደግሞ በቪዲዮ ሐሳብ አስተያየት እምንሰጥ ይሆናል እስከ መጨረሻው አብራችሁን ቆዩ 5000 ሰብስክራይብ ለንገባ ስንት ነበር ቀርቶን የነበረው ማታ 400 ቀርቶን ነበር አሁን ደግሞ 200 ብቻ ይቀረናል 200 ደግሞ በዛሬው ቪዲዮ ፊክስ እንደምናደርግ 100% እርግጠኛ ነኝ በእናንተ ቤተሰቦቼ ለማንኛውም ወሬ አላብዛባችሁ ከፈቀዳችሁና መልካም ፈቃዳችሁ ከሆነ ቻናሌን ሰብስክራይብ አድርጉ አስደስቱኝ በጣም ወዳችኋለሁ ይመቻችሁ እንዳይኖረኝ በራሴ ይሁን ሌላ ጠላት አለኝ ነው ይሄ ልጅ ማያውቀው ወይስ እነፉን ነው ጠላት አድርጎ እየሳለ ያለው ምክንያቱም እኮ ብቻ ሲመጣ የኛም ጥያቄ የሆነበት ነገር ቢኖር እሱ ነው ፍቅር እንዴ አዎ ከሱ ጋር አውርቼ ይሄን ነገር መፍታት የምፈልገውና እኔ ኮንፈርት አልሰጠኝም ይሄን ሰሞን ደግሞ ትንሽ ያመመኝ ነው ክላስ በስንት እየኩኝ አስቡት አይዞሽ ፋንዲሻችን አሟት ነው ይሄን ሁለቱን ቀን የጠፋችው እንግዲህ በጣሪ ጨርሶ ይማርሽ የኔ እህት እዛው ሳያቸው እነዛን ሰዎች ሚነሳኝን ኮንፈርት አስቡት እግዚአብሔርን በጣም ነው የሚያስፈራው ሲቀጥል ሁሉም ቦታ ስታያቸው ወይ እናንተ ቀጥራችኋቸው ወይ እኔ ማቃቸው አይደሉም አላናግራቸው ምን አይሉ አስተያየታቸው በጣም ነው የሚያስፈራው እኔ ላይ የሆነ ነገር አድርጉ ወይ እኔን ተከላከሉ ምን እንደተባሉ አላቅም ግን ቪዲዮ ላይ ያየዋቸው ሰዎችና ሰፈር ላይ ያለሁበት ቦታ ሁሉ ማያቸው ሰዎች እነሱ ናቸው ጭራሽ ደግሞ እግዚአብሔርን የሰፈሩ ምናምን ታውት ኖርማል ነው የምኖርበት አፓርትመንት ውስጥ በቃ እንዳለ አገኛቸዋለሁ እኔ ጭንቅላቴ ስለፈራ ይስላል ሊሆን አላቅም ኢማጂን ያረጋቸዋል ሊሆን አላቅም በዙብኝ ቪዲዮ ላይ ምናምን ካየዋቸው በኋላ ደግሞ በዙብኝ ከዛ
ሲጀመር ይበዛሉ እኮ ሲጀመር ሁለቱም አንዱ ራሱ እኮ አሁን በእኔ አንፃር አንዱ 3 ሰው ነው አይደል የሚያክለው እንዴት አይበዙብሽም ፍቅር እዳ በእርግጠኝነት ማለት በጣም ያስፈራል እግዚአብሔርን ኢቭን መንገድ ላይ ራሱ የሆነ ሰው እናንተ በመተራመዱበት ወይ ተከታትሏችሁ የተወሰነ ለምሳሌ በቃ የተወሰነሽ ሜትር ራሱ እናንተን ተከትሎ አልፈታ ብሎ ሲራመድ ጥርጣሬ ያድርባችኋል አይደል አስቡት እንግዲህ ፍቅርን ለ2 ቀን ለ3 ያክል ቀን እየተከታተሏት ኢማጂን አስቡት ራሳችሁ በጣም ነው የሚያስፈራው ለዛውም ሴት ሆናሽ እኔም ደግሞ እሱን ያመጣውበት ምክንያት ሌላ ርዕስ እንዳለው ያረጋ ነው ለሱ የሆነ ፍቅረኛ የሆነን አይነት ነው ነገር ለማሳየት እየሞከረ ነው በቪዲዮም ለነፉ ማለት ነው እና እሱ ኖርማል ጓደኛሞች ናል ቡታጀራ ላይ ነበር የምንተዋወቀው አሁን አዲስ አበባ ሲመጣ ተገናኘን ሌላ ትርፍ ነገር የለውም ይሄን ሲመጣ ደግሞ ይሄንን በቃ ለሱ አስረግጠሽ መንገር አለብሽ ካሁኑ እንትን ማድረግ አለብሽ ፍቅር በነገራችን ላይ ብዙ በኋላ ላይ ዛሬ ትንሽ ነው ብለን ትንሽ ነገር ናት ብለን የምናስባቸው ነገሮች ነገ ላይ በጣም ትልቅ ነገር ይፈጥራሉ ሶዛት ካሁኑ ፊክስ ማድረግ አለብሽ እንዲህ አይነት እንከኖችን ማለት ከሱ ጋር በቃ እያስረዳውት እሱም እያስረዳን ተሰሙታላችሁ ካላመናችሁኝ ማለት ነው በነገራችን ላይ ቤተሰቦች ቤቱ ቀይር ብሎብኛል እኔ ፎቶዎቹ የፍቅርና የፉፉ ፎቶ ስለወረደ ይሁን አላወኩም ቤቱ አዲስ ሆኖብኛል እኔ ለምን እንደሆነ ያልኩ እኮ ነው መሰለኝ በየሄድኩበት ሁሉ እንደዚህ ያለ ሰው እንደዚህ ብሎ ያፈጠጠ ሰው ነው ማገኘው እና ያፈጠጠ ሰው አረሰደው እግዚአብሔር ይመችሽ እናቴ ለኛኝ ወጣው ያባበጡ ናቸው ለራሳቸው ሲጀመር አይደለሽም አንቺ ትልቅ ወንዶችን ራሱ የሚያስፈራሩ አይነት ሰዎች ናቸው ደም ያፈጠጡ ሰዎች ስትልኩ ነው ወይ የሆነ ነገር ነው የተሰማኝ እግዚአብሔርን ስለዚህ እኔ የመጨረሻው ውሳኔ ይሄ ነው እንግዲህ እናንተም ተስማሙበታላችሁ ብዬ አስባለሁ ምክንያቱም ምንም በይ እኛ ካንቺ ጎነን አይደለንም እንዴ ከፍቅር ጎን ከሆናችሁ ላይኳ በተን ላይ እንገናኝ አራተኛው ላይ እሺ አራተኛው ላይ ተደረስ ደውል እንግዲህ እስቲፎን ነው ደውላ እየጠራች ያለችው እሺ በራሴ ቤት እኮ ነፃነት አጣው እንዴ አሉ እኮ አይዞሽ እንግዲህ ምንም ማድረግ አይቻልም የህይወት ጎዳና ላይ ትንሽ ነገር ነው በጣም ብዙ ነገሮች ያጋጥሙሻል እነኛንም ደግሞ ብቻሽን ጀግና ስለሆንሽ ተቋቁመሽ ታልፊያለሽ ብዬ ተስፋ አደርጋለሁ የምር ፍቅርታ አንቺ የሚረታሽ ነገር የለም ምክንያቱም ያና በልጅነቷ ብቻዋን መኖር ለምዳለች ብቻዋን ጊዜ ማሳለፍ ለምዳለች ብቻዋን ኤቭሪቲንግ ስትራግል አድርጋ ማለፍ ስለለመደች ጀግና ሴት ናት እግዚአብሔር ፍቅር ማለት በቃ ለወንድ ራሱ ይከብዳል በነገራችን ላይ ብቻዋን እኔ እንደው ህፃን ነኝ ብቻዬን ወጥቼ ልኖር ብል በጣም ብዙ የሚያስጨንቁ ነገር ይኖራል እሷ በዚህ እድሜዋ ራሷን ችላ ከቤተሰቦቿ ተለይታ ትምህርቷንም እየተማረች ቢዝነሷንም እየሰራች እግዚአብሔርን የሴቶች ጉዳይ የሚኮራባት ምርጧ ሴት ናት ፍቅር ማለት ወይኔ ጌታዬ ምንድነው የምታውቀው ነገር ማስረዳክ ምንድነው ማስረዳክ ራሱ የሚያውቀው ነገር ምንድነው ምናምን ብሎ ሲጠይቃት አይገርምም እኔ በነገራችን ላይ የፍቅር ቤተሰቦች የመጀመሪያ ቀን እስቲፎ ራሱ የመጣው ቀን አወራሩን አይቼ ምናምን አልተመቸኝም ነበር እግዚአብሔርን ጀስት እኔ እናንተን እንትን ለመጠበቅ በሚል እንጂ አልተመቸኝም ነበር ይሄ ልጅ ከፉፉ የባሰ ስግብግብ ነው የመጣው ይቅርታ እንግዲህ የፉፉ ቤተሰቦች ኧረ በእግዚአብሔር እስክትመጣ እንዴት እንደጨነቀኝ እንዴ እኔ በገዛ ቤቴ መተንፈስ ይጭነቀኝ እንዴ ወጥቻለ ጎን በሰላም አልገባኝ ፍቅር ለምን አታስረጂ እሺ ምን አይነት ሰው ያመጣህብኝ ምን አይነት እያስፈዳች አልገባኝም ይላል ሁሌ አልገባኝም ትላል ሁሌ አይገባም ልጫንል አለ ሰውየው ግን አልገባኝም እንዴት አርገ ላስገባብኝ ሁሌ አይገባም ሁሌ አልገባኝም ትለው እንዴት ልጫንልኝ ናቸው እሺ መረጋጋት ይችላልሽ ተረጋግቼ
ሰጥቻለሁ መልስልኝ ብቻ አንተ እሺ በቃ ማትመልስልኝም ከሆነ እነዚህ ሰዎች በቃ ዞር አድርግልኝ ካጠገቤ ዞር አድርግልኝ ከአካባቢ አርቅልኝ ጥያቄሽን መልስልሻለሁ ትንሽ ብቻ አረጋብልሽ እሺ እኔ መረጋጋት ለምን ያስጨንቀሃል አንተ ለምን አመልስልኝም እሺ እኔ ስለማስብልሽ ነው እንደዛ ያደረኩት እሺ ታስብልኝ ከሆነ በቃ ቆይ የምታስብላት እኮ በእንዲህ አይነት ነገር አይደለም ፍቅር ጠላት የላትም በመጀመሪያ ደረጃ ማለት ፍቅርን የሚጠላት ነገር ቢኖር እዚህ ዓለም ላይ ሰይጣን ብቻ ነው እግዚአብሔርን ቆዩ እንደው ቤተሰቦቼ ፍቅርን የሚጠላ ሰው አለ ብላችሁ ታስባላችሁ ማን ነው ቡሪካ ፉፉ ማን ነው የሚጠላት እናቃለን አይደለኛ ነገር ግን ዙራሽ ያለው ነገር ታቂዋለሽ ምንድነው ማቀው ለምንድነው የምታካብደው ሲጀመር ልንገርህ እዚህ በቪዲዮ ለምንድን ነው እናንተ ሌላ ነገር እንዳለ የምታስመስለው እኔ እኮ ለነፉ የዛለ ስታስመስል ዝም ያልኩት እነሱን ከኔ ለማሸሽ እቺን ቦታ ከሰማችሁ በኢሲፎና በፍቅር መሃል ያለው ነገር ሁሉ ለወደፊትም ቪዲዮ ሲሰሩ ትረዳላችሁ ብዬ ተስፋ አደርጋለሁ ወደ ቤተሰቦቼ እንግዲህ እቺን ቦታ ስሙ እሷ የምትጠይቀውን ጥያቄ ኢሲፎም የሚመልሰው መልስ በጣም ሞና ስሙ እዚህ ጋር ማናደድ እነሱን ስለፈለኩ ነው እንጂ የእውነት የሆነ ነገር ኖሮን እያስመሰልክ ነው አንተ የምርሽ ነው ለዚህ ያሽኛለሽ ምን ማለት ነው ናይ እኔ እንደዛ ማሰብ አይደለም አይ ልትረጅኛቻሽ በቃ እኔ ሌላ ነገር አለ ወይም ሆነ ሌላ ሮንግ የሆነ ሐሳብ እንድታስቢ ብዬ አይደለም ማሰብ ይጥፋቴ ነው ኖ ኢሲፎ ሌላ ነገር አሰቡ ነበር ማለት አይ ያልክ ለተረጂው የምታደርገው ነገር የሆነ በጣም ጥብቅ ኮንታክት እንዳለን እንደ ፍቅረኛሞች ስታይል እያደረክ ነው ገባ እኔ ደግሞ ያን ነገር አልፈልግም አሁን ላይ ከማንም ጋር ፍቅረኛ አይደለም ልሆንም አልችልም ስለዚህ ካንተ ጋር ደግሞ ሌላ አይነት ነገር እዚህ ጋር ማሳየት ምንም አስፈላጊ አይደለም ምክንያቱም እኔ እናንተ የምናውቀው ነገር አለ አይደለም ምንም እንደሌለ እናውቃለን ስለዚህ ሌላ ሰው ጋር ማሳየት ምን ያስፈልጋል ከዛም አልፎ ደግሞ ጠላት አለሽ እንደዚህ ያለሽ ጠላቶች እሺ የፈለጉትን ያርጉ እኔ ላይ ስልጣን ኖሯቸው እስቲ ያርጉ ይሁንላቸው ግን እኔ ራሴ ቆዩ አንዴ እዚህ ጋር ቤተሰቦቼ ፍቅር ቡሪካና ፉፉ ጠላቶቼ ናቸው ብላ ነው የምታስበው እግዚአብሔር እንደዛ ነው የምታስበው እናቴን ይደብራል በጣም እግዚአብሔርን ፍቅር እንዲትላለሽ ብዬ አንድም ቀረስ ሰብ ያዳቅም እንዴ ለሷ ተጨንቀው ይሄን ሁሉ ነገር እያደረጉ ያሉት አይደል ቤተሰቦች በቃ ቀደም ፈጣሪ አንድ የሚጠብቀኝ አለ ገባህ አይደል ስለ አስበህልኝ ነው ተረድቻለሁ ተረዳውክ እኮ በቃ አስበህልኝ ነው በጣም አመሰግናለሁ ግን በቃ ወጣች ብትወርድ ታያቸዋለህ እና ሂድና አቃለው ሲገባ ማይቻቸው በቃ መናገር ይተቀበልኝ ሂድና ከጎን ያርስ ሲገባ ማይቻቸው አለ ደስ ይላል እሷ አትፈልግም የሚጠብቃት አንድ ፈጣሪ አለ እና ተጠበቃ ያስፈልጋትን በላቸው በቃ አመሰግናለሁ ያንስም የምትቀየም ማለት ጀነቲ ፈጣሪ አለ በቃ የፈጠራት ባላማ ስለሆነ እንዴት አድርጎ እንደሚያኖራት ፈጣሪ ራሱ ያውቃል ስለዚህ የሰው ጥበቃኛ ያስፈልገናል ያልክ ምጠራቸውም ከሆነ ማለት ነው ከዚህች ልጅ አጠገብ ካሁን በኋላ እራቁ ጥበቃ አትፈልግም ፍላጎትሽ ነው ያ ፍላጎትሽ ነው በጣም ቅርታ አይደልሻል ብቻ ግን አንቺ ተረጋጊ እኔ ይዣችሁ መጣ እኮ ጥያቄ ፈጠረብኝ ነገር በቃ እነኚህ ያራዳ ልጆች ናቸው ምናምን ተብለናል ምናምን ብለው ይሄዱት ዛሬ እዚህ ምን ይሰራሉ ከነ ቡሪካ ነው አይደለም ይጋረዷት ከቡሪካና ከፉፉ ነው አይ ቲንክ ይመስለኛል ጋርዶቹ ማለት ከነሱ ከሁለቱም የሚጋርዱ ከሆነ ፉፉና ቡሪካ ፍቅርን ሊጠይቋት ወይም ጀስት ፈታ ለማለት ቢመጡ ይከለክሏቸዋል ያራዳ ልጆች ናቸው መቼም ቡሪካና ፉፉ ማስተወል አለባቸው ወይም አለቃቸው ጋር ቡሪካና ፉፉ ራሳቸው ናቸው ቪዲዮ ላይ ያያዩዋቸው ናቸው ምናምን ብላለች ፍቅር እንግዲህ ራሳቸው ከሆኑ ያው መቼም የሚጋርዱት ከፉፉና ከቡሪካ እስከሆነ ድረስ ሲመጡ እነሱን ካልጋረዱ ምኑ ላይ ነው የነሱ ጋርድነት እግዚአብሔር የምር እኔ እንዲህ ስትጨነቅ እግዚአብሔርን ለምንድን አላቅም ፍቅር እንዲህ ስትጨነቅ ደስ አይለኝም ቆይ እንዴት ትሆን እቺ ልጅ እግዚአብሔርን እኔ በጣም ጥያቄ ስለፈጠረብኝ ነው ስቀርብ
እንግዲህ ይኸው የባለፈዎቹ ራሳቸው ናቸው ቤተሰቦች። ምንድን ነበር ያልኳችሁ? ምንም እኮ አድርገው ያልካቸውን ስተው ምናምን ሳይሆን እኔ አልፈልግም። ቃልሽን አከብራለሁ። እነሱ ግላችሁ የፈለጉት ነገር ምንድን ነው? እቺ ልጅ ከሩቁ ጠብቋት፣ እናንተን እንድታያችሁ አለ የምፈልገው። እስጢፋኖስ ምን እያልክ ነው? ያልኳችሁን ነበር አንዴ እየጠየቁት። በቃ እኮ እሱም ታወራላችሁ። አሁን ያልኩህን ብቻ አድርግልኝ። ገባ? አረግልሻለሁ እኮ በላቸው። ግን ይህንን ነገር ከክፋት እንዳትወስጂ አውቃለሁ። ችግር የለም። ኧረ ችግር የለም። እኔ የሆነ ኖሮኝ ወይም የሆነ ነገር ተፈጥሮ ሲቢያንስ በቃ ልክ እንዳቅሜ ተረዳሽኛል። አንቺ መጠበቅ ያለብኝ መስሎ ስለታየኝ በጣም ይቅርታ። ችግር የለም። በጣም ይቅርታ። እሺ የኛ ነገር እዚህ ያብቃና ልትገኝ የምትችሉት ነገር አለ እናንተ? አይ ምን አንቺ እኮ የናክልኛ የምትፈሪው ነገር ምንድን ነው? እኛ እኮ ለአንቺ ለደህንነት ይሽልን ነው። ምክንያቱም ስንሰማ ብዙ አይነት ሰዎች አንቺን እንደሚፈልጉ ስለሰማ ለደህንነት ያክል ነው እንደዚህ። አይ እናንተ አስተሳሰባችሁ እኮ ትክክል ነው። ያው እሱ ምናምን አስበን ምናምን ማለት ነው። ገብቶኛል። እሱ የነገራችሁ ያው አካብዶ ስለሆነ ነው እንጂ እኔ እንደዚህ አይነት ብዙ ጠላት ያለብኝ ልጅም አይደለሁም። እንደዚህ የሚያጠባብቅ ነገር የለንም። መጣ እንግዲህ ምንም ቆይ እነግርሃለሁ እና ችግር የለም። እናንተም ምንድነው? ለምንድነው ምንድነው? እናንተ አሁንም አላችሁ እንዴ? ምንድነው? ምረት ቆይ እነግርሃለሁ እኮ። ለምንድነው የደወልሽልኝ? ምንድነው የምትሰሩት? ምንድነው የሚሰሩት? ምንም የተፈጠረ እኮ ምንድነው ቆይ የሚሰሩት? እነሱን ሸኝቼ እኔ ካንተ ጋር አወራለሁ። አንዴ እሺ ዝም በል እሺ። እዚህ ምን ይሰራሉ እንዴ? እኔ እኮ ነኝ የጠራሁት አይደል እንዴ? እኔ ነኝ የጠራሁት። የት ነው? ምንድነው ያለሽው? እዚህ ቤት የምትሰራው? እሺ የምር ለመረቃችሁ ቤተሰቦች በማንኛውም ሰዓት በማንኛውም ጊዜ በማንኛውም ሁኔታ ውስጥ ስትሆኑ ጥሎ የማይጥላችሁ ጓደኛ እንደፉፉ እግዚአብሔር አምላክ ይስጣችሁ። የምሬ ነው። ጠራችሁ እሷን እንድትጠብቁ። አንተ ምን አይነት ሰው ነህ? ያምሃል እንዴ አንተ? ይሄን ጥፋት ነው ብለህ ነው አንተ የምታስበው? ማን ናቸው እነሱ? ፈጣሪ ናቸው እንዴ እሷን የሚጠብቋት? አንቺ ምን አይነት ጥበቃ ነው የሚያስፈልግሽ? ምን ለብሮ የምትጠብቋት? ማን ናቸው? እኔ እኮ እንድትከራከርልኝ አይደለም እየጠራሁት። ጠባቂንን ብላችሁ ነው እንዴ የምታስቡት? ምንድነው የተፈጠረው? በቃ ችግር የለም። ነገ ተደዋውለን ማውራት እንችላለን። አንተ መውጣት ጃማል ትችላለህ። እንዴ? ጤነኛ አይደለም እንዴ? ከእነሱ ጋር በስልክ እንዳታወራ፣ ከሱም ጋር ሆነ ከቡሪክ ጋር። ሲቀጥል እኔ በሌለሁበት እንዳታገኛቸው። ለአንተም በጣም አመሰግናለሁ እና ነገ እንገናኛለን። ዛሬ በዚሁ ይለቅ። ገባ? አመሰግናለሁ። እናንተንም አመሰግናለሁ። ችግር የለም። አዎ ሂድ። ችግር የለም። እርግጠኛ ነኝ። በቃ እኔ የሆነ ነገር የሆንሽ ነው መሰለኝ። እንደዚህ አስጨንቀሽ ስትጠሪኝ በጣም ነው የደነገጥኩት። እኔ እንደዚህ አይነት ልጅነት የለብኝም። በይዜ በቃ ችግር የለም። አመሰግናለሁ። አመሰግናለሁ። ደህና ነሽ አንቺ? እኔ ደህና ነኝ። ቤት ቀይረሽ? ለካ ቤት ቀይራ ነው። ፎቶ የቤቱ ፎቶ የፉፉና የፍቅር ቤቱ በጣም ተቀያይሮብኝ ነበር። ችግር የለም። ደውላለሁ። ፉፉ ሲያሳዝን ግን እግዚአብሔርን ልቡ በቃ ንጹህ ነው። እንግዲህ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበረ። ያው በቪዲዮ ያላችሁን ሀሳብ አስተያየት በነፃነት እናንተ በኮመንት ውስጥ ማስቀመጣችሁን እንዳትረሱ። ለዛሬው የነበረን ቪዲዮ ይህንን ይመስል ነበረ። እስከ ቪዲዮአችን መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ እስካሁን ሰብስክራይብ ሳታደርጉ ቪዲዮአችንን ብቻ አይታችሁ የምትወጡ ሰዎች ካላችሁ ሰብስክራይብ አድርጉና ይህን ምርጡ ቤተሰባችንን ተቀላቅሉ። በቀጣይ ቪዲዮ እስከምንገናኝ በያለንበት የዓለም ጫፍ በያላችሁበት የዓለም ዳር ሁሉ ፈጣሪ ሰላም ያቆያችሁ። ፒስ አይ